የመጽሐፍ ቅዱስ ዕውቀቶን ይመዝኑ። ከወደ ቆላስይስ ሰዎች የወጡ ጥያቄዎች። አንደኛ፣ ለቆላስይስ ሰዎች መልእክቱን የጻፈው ማን ነው? ሀ ጴጥሮስ፣ ለ ጳውሎስና ጢሞቴዎስ፣ ሐመርሃ ዮሐንስ፣ መ ያዕቆብ። መልሱ ለጳውሎስና ጢሞቴዎስ። ወደ ቆላስይስ ሰዎች ምዕራፍ 1 ቁጥር 1። ሁለተኛ፣ ጳውሎስ የቆላስይስ ሰዎች ምን እንዲሞሉ ጸለየ? ሀ የመንፈስ ስጦታዎች፣ ለ ፍርሃትን፣ ሐመርሃ የእግዚአብሔርን ፈቃድ ማወቅ፣ መ ሀብትና ስኬትን። መልሱ ሐመርሃ የእግዚአብሔርን ፈቃድ ማወቅ። ወደ ቆላስይስ ሰዎች ምዕራፍ 1 ቁጥር 9። ሶስተኛ፣ የማይታየው አምላክ ምሳሌ ማን ነው? ሀ መንፈስ ቅዱስ፣ ለ ሙሴ፣ ሐመርሃ ቤተክርስቲያን፣ መ ኢየሱስ ክርስቶስ። መልሱ መ ኢየሱስ ክርስቶስ። ወደ ቆላስይስ ሰዎች ምዕራፍ 1 ከቁጥር 15 እስከ 16። አራተኛ፣ አማኞች ከእግዚአብሔር ጋር እንዴት ይታረቃሉ? ሀ በሕግ፣ ለ በጸሎት፣ ሐመርሃ በክርስቶስ ሥጋና ሞት፣ መ በቤተ መቅደስ መስዋዕቶች። መልሱ ሐመርሃ በክርስቶስ ሥጋና ሞት። ወደ ቆላስይስ ሰዎች ምዕራፍ 1 ቁጥር 22። አምስተኛ፣ ለቅዱሳን የተገለጠው የክብር ባለጠግነት ምስጢር ምንድነው? ሀ የክብር ተስፋ የሆነው ክርስቶስ በእናንተ ዘንድ ነው፣ ለ የመጨረሻው ዘመን፣ ሐመርሃ የሕጉ ምስጢሮች፣ መ አዲሱ ቤተ መቅደስ። መልሱ ሀ የክብር ተስፋ የሆነው ክርስቶስ በእናንተ ዘንድ ነው። ወደ ቆላስይስ ሰዎች ምዕራፍ 1 ቁጥር 27። ስድስተኛ፣ ጳውሎስ የቆላስይስ ክርስቲያኖች በምን እንዳይማረኩ ነበር ያስጠነቀቃቸው? ሀ በጣዖት አምልኮ፣ ለ በፖለቲካ ኃይል፣ ሐመርሃ በባዶና አታላይ ፍልስፍና፣ መ ዓለማዊ ሀብት። መልሱ ሐመርሃ በባዶና አታላይ ፍልስፍና። ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር 8። ሰባተኛ፣ አማኞች ከክርስቶስ ጋር ሕያው የሆኑት እንዴት ነው? ሀ በጥምቀት፣ ለ በመልካም ሥራ፣ ሐመርሃ ኃጢአትን በመናዘዝ፣ መ እግዚአብሔር ኃጢአታቸውን ሁሉ ይቅር ስላለ። መልሱ መ እግዚአብሔር ኃጢአታቸውን ሁሉ ይቅር ስላለ። ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር 13። ስምንተኛ፣ አማኞች ልባቸውን ምን ላይ ማድረግ አለባቸው? ሀ ምድራዊ በረከቶች ላይ፣ ለ በላይ ያሉትን ነገሮች ክርስቶስ ያለበትን፣ ሐመርሃ የአገልግሎታቸው ስራ ላይ፣ መ
የሥጋ ፍላጎቶቻቸው ላይ። መልሱ በላይ ያሉትን ነገሮች ክርስቶስ ያለበትን። ወደ ቆላስይስ ሰዎች ምዕራፍ 3 ቁጥር 1 እስከ 2። 9ኛ አማኞች እንዲያጠፉ የታዘዘው ምንድነው? ሀ ሀብታቸውን ለጣዖትን ማምለክና የኃጢአት ፍላጎቶችን፣ ሐመርሃ ዝናቸውን፣ መልስ የለውም። መልሱ ለጣዖትን ማምለክና የኃጢአት ፍላጎቶችን። ወደ ቆላስይስ ሰዎች ምዕራፍ 3 ቁጥር 5። 10ኛ ጳውሎስ ሌሎችን ሁሉ ፍጹም በሆነ አንድነት የሚያስተሳስረው የትኛው በጎነት ነው አለ? ሀ ሰላም፣ ለእምነት፣ ሐመርሃ ትዕግስት፣ ፍቅር። መልሱ ፍቅር። ወደ ቆላስይስ ሰዎች ምዕራፍ 3 ቁጥር 14። ምን ያህል ጥያቄ መለሱ? መልሶትን በኮሜንት መስጫው ላይ ያስቀምጡልኝ። እባክዎን ሰብስክራይብ፣ ላይክ እና ሼር በማድረግ ድጋፎትን ይግለጹ። ቅዱስ ቃል ቲዩብ ተባረኩልኝ።